ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የኢራን መንግስታዊ የዜና ወኪሎች የሀገሪቱ የበላይ መሪ አያቶላ አሊ ኻሜኒ መገደላቸው በይፋ አረጋገጡ። የዜና ምንጮቹ መሪውን ሰማዕት ብለው የገለጿቸው ሲሆን ከእሳቸው ጋር አብረው ሴት ልጃቸው፣ አማቻቸውና የልጅ ልጃቸው በአሜሪካና በእስራኤል ጥቃት መገደላቸው አሳውቀዋል። ይህንን ተከትሎም በአገሪቱ የ40 ቀናት ብሔራዊ የሀዘን አዋጅ ታውጇል። የኻሜኒ ሞት የተረጋገጠው ፕሬዚዳንት ዶናልድ ትራምፕ መሪው መገደላቸውንና እሳቸውን የሚተካ ግለሰብ ማን መሆን እንዳለበት ጥሩ ግንዛቤ እንዳላቸው ከገለጹ ከጥቂት ሰዓታት በኋላ ነው። ትራምፕ የአሜሪካ ጥቃት አስፈላጊ ሆኖ እስከተገኘ ድረስ እንደሚቀጥልም በዚሁ መግለጫቸው አሳውቀዋል። የመሪውን መሞት ተከትሎ በኢራን ህገ መንግስት መሰረት ሀገሪቱን የሚመራ ጊዜያዊ ምክር ቤት ይቋቋማል። ይህ ምክር ቤት የኢራን ፕሬዝዳንት፣ የፍትህ አካል ኃላፊና ከጥበቃ ምክር ቤት ወይም ጋርዲያን ካውንስል የተመረጡ አንድ የሃይማኖት ምሁርን ያቀፈ ይሆናል። በሌላ በኩል እስራኤል በኢራን ላይ አዲስ የጥቃት ማዕበል መጀመሯን ያሳወቀች ሲሆን በተባበሩት አረብ ኤምሬትስ እና በባህሬን ላይ ደግሞ አዳዲስ የኢራን ጥቃቶችን መፈጸማቸው ተዘግቧል። ይህም የቀጠናውን ውጥረት ይበልጥ አባብሶታል። በአዲስ አበባ ቃሊቲ ከፍተኛ ጥበቃ በሚደረግበት እስር ቤት ውስጥ ታስሮ የነበረ አንድ ናይጄሪያዊ በሕክምና እጦት ምክንያት ህይወቱ ማለፉ ተሰማ። ዴኒስ ስሚዝ ኦኮሮ የተባለው ይህ ግለሰብ የኩላሊት ህመም አጋጥሞት የነበረ ሲሆን አብረውት የታሰሩ ናይጄሪያውያን ለሕክምና የሚሆን ገንዘብ አዋጥተው ለወህኒ ቤቱ ባለስልጣን ቢሰጡም ግለሰቡ ተገቢውን ሕክምና ሳያገኝ መቅረቱን የናይጄሪያ መገናኛ ብዙሃን ዘግበዋል። የእስረኛው ህይወት ከማለፉ በፊት በኢትዮጵያ የሚገኘው የናይጄሪያ ኤምባሲ ጣልቃ እንዲገባ ጥሪ ቢቀርብም ዲፕሎማቶቹ አስፈላጊውን ድጋፍ አላደረጉም ሲሉ እስረኞቹ ቅሬታቸውን ገልጸዋል። በቃሊቲ እስር ቤት ውስጥ ተመሳሳይ የናይጄሪያውያን እስረኞች ሞት ሲከሰት የዴኒስ ኦኮሮ ሞት በአጭር ጊዜ ውስጥ አምስተኛ መሆኑ ተገልጿል። ባለፈው 2023 እና 2025 ዓመታትም ሌሎች 4 ናይጄሪያውያን በተመሳሳይ ሁኔታ በዚሁ እስር ቤት ውስጥ ህይወታቸው ማለፉ ይታወሳል። እስካሁን በኢትዮጵያ የሚገኘው የናይጄሪያ ኤምባሲም ሆነ የሀገሪቱ የውጭ ጉዳይ ሚኒስቴር ስለ ግለሰቡ ሞትም ሆነ ስለ አስክሬኑ ወደ ሀገሩ ስለሚመለስበት ሁኔታ የሰጡት ይፋዊ መግለጫ የለም። ይህ ተደጋጋሚ ሞት በውጭ ሀገራት በሚገኙ እስር ቤቶች ውስጥ ያሉ ዜጎችን ደህንነት የመጠበቅ ኃላፊነት ያለባቸው አካላት ላይ ከባድ ጥያቄ እያስነሳ ይገኛል። በመካከለኛ ምስራቅ የተቀሰቀሰው ግጭት ወደ ከፋ ደረጃ በመሸጋገሩ በመላ ቀጠናው የፍንዳታና የጥቃት ማስጠንቀቂያ ሳይረኖች ሲሰሙ ውለዋል። ይህ መጠነ ሰፊ ውጥረት የተከሰተው የኢራኑ የበላይ መሪ አያቶላ አሊ ኻሜኒ በአሜሪካና በእስራኤል ጥቃት መገደላቸው ተከትሎ ኢራን የአጸፋ እርምጃ መውሰድ በመጀመሯ ነው። እንደ ኢራን ቀይ ጨረቃ ቃል አቀባይ ሞጅታባ ካሊድ ገለጻ የአሜሪካና የእስራኤል ጥቃት ከኢራን 31 ግዛቶች ውስጥ በ24ቱ ላይ ያረፈ ሲሆን የቢቢሲ ማረጋገጫ ክፍል የተነተነው የሳተላይት ምስልም በቴህራን የሚገኘውና የመሪ ቢሮ ያለበት የመሪዎቹ ቤት ከፍተኛ ጉዳት እንደደረሰበት አሳይቷል። የኢራን መንግስታዊ መገናኛ ብዙሃን አያቶላ አሊ ኻሜኒ በቢሮአቸው ውስጥ በነበሩበት ወቅት መገደላቸው እሁድ ማለዳ ላይ አረጋግጠዋል። በመላው ኢራን በደረሰው ጥቃት የሟቾች ቁጥር 201 የደረሰ ሲሆን ከነዚህ መካከል በደቡባዊ ኢራን በሚገኝ የአንደኛ ደረጃ ልጃገረዶች ትምህርት ቤት ላይ የደረሰ ፍንዳታ 108 ህጻናት መገደላቸው ተገልጿል። ኢራን በበኩሏ በእስራኤል ላይ ተከታታይ ሚሳኤልና የድሮን ጥቃቶችን የሰነዘረች ሲሆን በቴል አቪቭ የሚገኝ አንድ የመኖሪያ ህንጻ ሙሉ በሙሉ መውደሙ ታውቋል። የአስቸኳይ ጊዜ አገልግሎቶች እንደገለጹት በእስራኤል ላይ በደረሰው ጥቃት ቢያንስ የአንዲት ሴት ህይወት ሲያልፍ 120 ሰዎች ደግሞ ለተለያዩ አካላዊ ጉዳቶች ተዳርገዋል። በተጨማሪም የኢራን ልሂቅ የጦር ክፍል የሆነው አብዮታዊ ዘበኛ በባህሬን የሚገኘውን የአሜሪካ 5ኛ የባህር ኃይል ክፍለ ጦርንና በገልፋ ቀጠና የሚገኙ ሌሎች የአሜሪካ የጦር ሰፈሮችን ኢላማ አድርጓል። ጥቃቱ በዱባይ፣ ዶሃና ኩዌት የተሰማ ሲሆን በዓለም ላይ ካሉ ስራ በሚበዛባቸው የአቪዬሽን ማዕከል አንዱ የሆነውን የዱባይ ዓለም አቀፍ አውሮፕላን ማረፊያ ላይ በደረሰ አደጋ 4 ሰዎች ቆስለዋል። እንዲሁም በባህሬን ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት መፈጸማቸው የዓይን እማኞች ለቢቢሲ ገልጸዋል። በአርሲ ዞን ሽርካ ወረዳ በምዕመናን ላይ የደረሰ አሰቃቂ ጥቃት የሟቾች ቁጥር 28 ደረሰ። በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ ጃዌ ዋጩ ተብሎ በሚጠራው ቀበሌ በሚገኘው የጃዊ አቦ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ላይ በታጠቁ ኃይሎች በተፈጸመ ተከታታይ ጥቃት የሟቾች ቁጥር 28 መድረሱ ተረጋገጠ። ባለፈው የካቲት 19 ምሽት 21 ምዕመናን በአሰቃቂ ሁኔታ መገደላቸው የሚታወስ ሲሆን ትናንት በስቲያ ምሽት ደግሞ ተጨማሪ 7 ሰዎች በተመሳሳይ ሁኔታ መገደላቸው ታውቋል። የአርሲ ዞን ሀገረ ስብከትና የወረዳው ቤተ ክህነት እንዳረጋገጡት የእነዚህ 7 ሰዎች አስክሬን የተገኘው በቤተክርስቲያኑ ግቢ ውስጥ ነው። ሟቾቹ ቤተክርስቲያኑን ተጠግተው ይኖሩ የነበሩ አቃቢት ጠባቂዎችና ነዳያን ወይም ደካሞች መሆናቸው የተገለጸ ሲሆን
የቀብር ስነ ስርዓታቸውን በትላንትናው ዕለት መፈጸሙ ተገልጿል። ከሰው ሕይወት መጥፋት በተጨማሪ በቤተ ክርስቲያኑና በአካባቢው ነዋሪዎች ላይ ከፍተኛ የንብረት ውድመት ደርሷል። እንደ ቤተ ክህነቱ መረጃ የቤተ ክርስቲያኑ ደጀ ሰላምና አዳራሽ ሙሉ በሙሉ ተቃጥሏል። ሰበካ ጉባኤው ጽሕፈት ቤት የነበረው የእህል ክምችትም ወድሟል። በርካታ የምዕመናን መኖሪያ ቤቶች ተዘርፈውና ተቃጥለው አድረዋል። ምንም እንኳን ከዞኑ የተላከ የተወሰነ የጸጥታ ኃይል በአካባቢው ቢኖርም ስጋቱ አሁንም እንዳለ መሆኑን የቤተ ክህነቱ አካላት ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ በመጀመሪያው ዙር የተገደሉትን 21 ኦርቶዶክሳውያንን አስመልክተው በሰጡት መግለጫ የተሰማቸውን ጥልቅ ሐዘን ገልጸዋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳዕም ለጽሕፈት ቤቱ በጻፉት ደብዳቤ ድርጊቱ እጅግ ዘግናኝና አሰቃቂ ግፍ መሆኑን ገልጸዋል። እስካሁን ባለው መረጃ መሰረት የአደጋው ሰለባዎች ሁኔታ የተረጋገጠ የሟቾች ቁጥር 28፣ ሕክምና ላይ ያሉ 8 ሰዎች፣ የታገቱ 2 ሰዎች፣ የደረሱበት ያልታወቁ 8 ሰዎች እንደሆነ ተገልጿል። ይህ ጥቃት የተፈጸመው የካቲት 19 እና 20 ቀን 2018 ዓ.ም መሆኑን መረጃዎች ያመለክታሉ። ሁኔታው አሁንም በቅርብ ክትትል ላይ ይገኛል። የአሜሪካው ኤፍቢአይ መስሪያ ቤት በመላው ሀገሪቱ አስቸኳይ የጸረ ሽብር ክተት አወጀ። አሜሪካና እስራኤል በጋራ በመሆን በኢራን ወታደራዊና የኒኩሌር ተቋማት ላይ የሰነዘሩትን ድንገተኛ የአየር ጥቃት ተከትሎ ሊሰነዘር የሚለውን አጸፋዊ ጥቃት ለመከላከል የፌዴራል ምርመራ ቢሮ ወይም ኤፍቢአይ በመላው አሜሪካ የሚገኙ የጸረ ሽብርና የደህንነት ክፍሎች ከፍተኛ ጥንቃቄ ላይ እንዲሆኑ አዘዘ። የቢሮው ዳይሬክተር ካሽ ፓቴል ባስተላለፉት መመሪያ መሰረት በመላው ሀገሪቱ የሚገኙ የደህንነት ኃይሎች ሊከሰቱ የሚችሉ የሽብር ጥቃቶችንና የውጭ ሀገር የስለላ እንቅስቃሴዎችን በንቃት እንዲከታተሉ ተደንግጓል። ይህ ውሳኔ የተላለፈው በኢራን ላይ የተፈጸመውንና ኦፕሬሽን ኤፒክ ፍራይ ተብሎ የተሰየመው ወታደራዊ እርምጃ በቀጠናው ያለውን ውጥረት ወደ ከፍተኛ ደረጃ ካሸጋገረ በኋላ መሆኑ ታውቋል። ኤፍቢአይ እና የሀገር ውስጥ ደህንነት ሚኒስቴር ዲኤችኤስ በዋና ዋና የንግድ ማዕከላት፣ በመንግስት ተቋማትና በሃይማኖት ስፍራዎች ላይ ጥብቅ ጥበቃ እንዲደረግ መምሪያ ሰጥተዋል። ከዚህ ቀደም ለድንበር ጥበቃነት ተመድበው የነበሩ በሺዎች የሚቆጠሩ የኤፍቢአይ አባላት አሁን ካለው የኢራን ስጋት ጋር በተያያዘ ወደ ቀድሞ የጸረ ሽብር ተግባራቸው በአስቸኳይ እንዲመለሱ ተደርጓል። ኢራን በባህሬን፣ ኩዌት እና ኳታር በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት መፈጸሟን ተከትሎ በአሜሪካ ምድር ላይም ተመሳሳይ ጥቃት ሊሰነዝሩ ይችላሉ የሚል ስጋት ነግሷል። እስካሁን ድረስ በግልጽ የታወቀ የጥቃት እቅድ ባይኖርም ህዝቡ ማንኛውንም አጠራጣሪ እንቅስቃሴ ለህግ አስከባሪ አካላት እንዲያሳውቅ ጥሪ ቀርቧል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ድርጊቱ የአሜሪካን ደህንነት ለማረጋገጥ የተወሰደ የቅድመ ጥቃት መከላከያ መሆኑን ገልጸዋል። በሌላ በኩል የኢራን መንግስት ድርጊቱን የሉዓላዊነት ጥሰት መሆኑን በመግለጽ አስከፊ አጸፋ እንደሚጠብቅ አስጠንቅቀዋል። በአሁኑ ወቅት በመላው አሜሪካ የሚገኙ የጸጥታ አካላት በከፍተኛ ንቃት ላይ እንደሚገኙ ተረጋግጧል። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህን ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።